ቅዱስ አሐዱ አምላክ ዓመታት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመትፍዲ ፍዳ በመጥዋዕት በሊ እስከ መታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰሙኑ ለሰኔ በዛቲ ዕለት አይረፈ አብ አባ ድምያኖስ ሊቀ ጳጳሳት ዘሀገረ እስክንድርያ ሙልቆሙ ለአበው ሊቃነ ጳጳሳት አርባአው ሐምስቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 በዚች ቀን ከአባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ድምያኖስ አረፈ። ይህም አባት በአስቄጥስ በአባ ዮሐንስ ሐጺር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እንደተጋደለ ኑሮ ዲቁና ተሾመ። ከዚህም በኋላ በታርን ወደ ተባለ ገዳም ሂዶ ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ ያለ ነው። እንደ ገዳማውያንም ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱ አስቀድሞ የነበረው አባ ጴጥሮስም ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስናው ስራ የሚራዳውና በስራ ሁሉ የሚያማክረው ስለ ቤተ ክርስቲያን ጥበቃ አዋቂ ሰው ፈለገ። ይህንንም አባ ድምያኖስን ሰዎች በበጎ ስራ ሁሉ በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ወሰደውና በሊቀ ጵጵስናው ስራ እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠ። ሰዎችም ሁሉ ወደዱት። አባ ጴጥሮስን ባረፈ ጊዜ ኤጲስቆጶሳትና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህን አባ ድምያኖስን ሊቀ ጵጵስና ሾሙት። ለአገልግሎትም ጽሙድ ሆነ። በመልካም ስራ ሁሉ ጸንቶ ኖረ። ሁልጊዜም ድርሰቶችንና መልእክቶችን እየጻፈ ወደ ሀገሩ ሁሉና ወደ አብያተ ክርስቲያናት ሁሉ ይልክ ነበር። በአስቄጥስ ገዳም በአባ መቃርስ ደብር ከነጣቂው ከሃዲ ወገን የሆኑ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ጊዜ ቀን በሌሊት ወይን ይጠጣሉ። በሚቆርቡበት ቀን በሌሊት ወይን ይጠጣሉ። በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱ ጌታችን በመጀመሪያ ህብስቱን ከመፈተቱ በፊት በኋላም ህብስቱን ከሰጣቸው በኋላ 2 ጊዜ ጽዋን እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉና። ይህም አባት አባ ድምያኖስ ስህተታቸውን ገለጠላቸው። የፊተኛው ጽዋ ያለፈው የኦሪቱ ፋሲካ ምሳሌ እንደሆነም አስረዳቸው። አዲሱ የአባቶቻችን ሐዋርያት ቀኖና ህግ ግን የመድኃኒታችንን ስጋውንና ደሙን የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባንም አስቀድሞ ምንም እንዳይቀምስ ያዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና የታዘዙለት አሉ። ያልተመለሱትን ግን አውግዞ ከምዕመናን አንድነት ለይቶ አባረራቸው። በዚህ አባ ድምያኖስ በዘመኑም የአንጾኪያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱ ፈንታም የሥላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሶስትነት የማያምን መናፍቅ ሰው ተሾመ። የከፋች ሃይማኖቱንም የምትገልጽ መልእክት ወደዚህ አባት ድምያኖስ ላከ። አባ ድምያኖስም ባነበባት ጊዜ እጅግ አዘነ። በመልእክቱ ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሶስትነት ስምን የሚያወሳ አላገኘምና። ይህም አባት ድምያኖስ የሥላሴን በመለኮት አንድነታቸውን በገጽ በአካልና በግብር ሶስትነታቸውን ከቅዱሳት መጻሕፍትም ጠቅሶ ለዚህ መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው። ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የሌለው አካላዊ ቃል አካላዊ ሕይወት አለው። ይህችም ምስጢርንና እውቀትን የተመላች መልእክት ለአንጾኪያ ሊቀ ጵጵስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሜዋን ያውቅ ዘንድ የልቡ ድንቁርናና የአእምሮ ጉድለት አልለቀቀውም። ነገር ግን በክህደቱ ጸና። አባ ድምያኖስም ከዚህ መናፍቅ አንድነት ተለየ። ማህበሩንም በቅዳሴና በጸሎት ጊዜ ይህ ከሃዲ እስከሚሞት ድረስ ለ20 ዓመት ስሙን እንዳይጠሩ አዘዛቸው። ይህም አባት ድምያኖስ በተግሳጾቹና በመልእክቶቹ መንጋውን እየጠበቀ 43 ዓመታት ያህል ከኖረና ወደ በጎ እርጅና ከደረሰ እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለሊቀ ጳጳሳት ድምያኖስ አቡነ ለተልእኮ ምስዋዕ ዘጽሂቀ ወዘአስተንተነ ለእለ አመክነየ ሰብ በፍስሐ ሐሙስ ዘኮነ ገሰጾሙ ወአውገዞሙ ኢይትመጠው ቁርባነ በንዋሐ ሌሊት ሰትዮሙ ወይነ ወበዛቲ ዕለት ተዝካሩ ለኤስድሮስ ሰማዕት በረከቱ ትብጻነ ለዓለመ ዓለም። በዚህችም ቀን የሰማዕቱ ኤስድሮስ መታሰቢያው ነው። በረከቱም ትድረሰን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሱሩ ወተስኡ ለሰኔ በዛቲ ዕለት ኮነ ሰማዕተ ጊዮርጊስ ሐዲስ ወበዛቲ ዕለት ካዕበ አይረፈ አባ ብሶይ አንኦብ ከዊኖ ሰማዕተ ዘበትርጓሜሁ ወርቅ ጽሩይ። ወበዛቲ ዕለት ኮኑ ሰማዕተ 5 ሐራ እሉ እሙንቱ አርሶፎኒስ ወጴጥሮስ ወአስኪርዮን ወአርጌኔዎስ ወቢልፍዮስ። ወበዛቲ ዕለት ተዝካሮሙ ለአበዊነ ቅዱሳን ዘደብረ ቋዓት
ዘአቅረብኩ ማሕሌታ አዘኪረ ያኢላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴት መጽሐፈን ተረሰይ ከግዚኦ ጸሪቀ መበለቱ ኩፈ መላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዘ አጽሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡራ ይምሃረነ ኢየሱስ ክርስቶስ እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ወወልድ ወመንፈስ ቅዱስ አሐዱ አምላክ አማት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ